ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል ጨዋታ ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን እንመለከታለን። የዝውውር መስኮት ሊዘጋ በጣም ጥቂት ቀናቶች ቀርተዋልና ከዚህ ጉዳይ ጋር በተገናኘ የተሰሙ መረጃዎችን እንደተለመደው አጫጭር ስፖርታዊ መረጃዎችን በተመለከተ ከተለያዩ ምንጮች ያገኟቸው መረጃዎች አጋራችኋለሁ። ቪዲዮውን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት ጀምራለሁ። በዛሬ ስፖርታዊ መረጃችን ከቪክተር ዮከሬስ ዝውውር ጉዳይ ጋር እናነሳለን። የአልቫሬዝ ዝውውር ምን አይነት ሁኔታ አለ እሱን እንመለከታለን። የይልዲዝ ጉዳይንም በተመለከተ በዛሬ ስፖርታዊ መረጃችን ላይ ከተሰሙ መረጃዎች ውስጥ አጋራችኋለሁ። ከእናንተ ምንድን የሚጠበቀው ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቁ ወደ መረጃዎች አልፋለሁ። ከይልዲዝ ዝውውር ጉዳይ ጋር በተገናኘ በዚህ ሳምንት በጣም ሰፋ ያሉ መረጃዎች ሳጋራችሁ ነበረ። አርሰናል ይልዲዝን ማስፈረም እንደሚፈልግ ዘ አትሌቲክስ ጠቅሼ ፋብሪዞ ሮማኖ ከተጫዋቹ ዝውውር ጉዳይ ጋር በተገናኘም ጥቂት ነገር ጠቅሷል። እሱንም አጋረቻችሁ ነበረ። ዛሬ ላይ ታዲያ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ምን አዲስ መረጃ አለ የሚለው ነገር እንመለከታለን። የጁቬንቱስ ማናጀር ሉቻኒዮ ስፓሌንቲ አሁን ላይ እንግዲህ ከአርሴናል ከፍተኛ ፍላጎት እንዳለ የተረዳ ይመስላል እና ነገር ግን ተጫዋቹን ላለመሸጥ መወሰናቸውን የሚያመላክት መረጃ በምትመለከቱት መልኩ በትላንትናው ዕለት መረጃ ተወጥቷል። አርሴናል ለተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ድረስ ለመክፈል ፈቃደኛ እንደሆነ የሚያመላክት መረጃዎችን ስመለከት ነበር። ነገር ግን አንድ መታወቅ ያለበት ነገር ጁቬንቱሶች ተጫዋቹ የፕሮጀክቱ ዋና እቅድ እንደሆነ ያምናሉና ተጫዋቹ በክለቡ እንዲቆይ እንደሚፈልጉ የሚያመላክት መረጃዎች እየወጡ ይገኛሉ። እንግዲህ በቀጣይ አርሰናል የተጫዋቹ ዝውውር ጉዳይ በተመለከተም ጎን ለጎን የሚመለከተው ጉዳይ እንደሆነ እየተዘገበ ይገኛል። ከይልዲዝ ዝውውር ጉዳይ ጋር በተገናኘ በዚህ ሳምንት ሰፋ ያሉ መረጃዎች ሲወጡ ነበረ። ዛሬ ላይ ግን የወጣው መረጃ እንደሚነግረን ከሆነ ይልዲዝ የሚወጣበትን ዶሩን ክሎዝድ እንዳደረጉ ሉዊሳኖ ስፓሌቲ ተናግረዋል። ሌላኛው ከዝውውር ጉዳይ ጋር በተያያዘ አንዳንድ መረጃዎች ከመጥቀሴ በፊት ጋብሪኤል ማርቲኔሊን የተመለከተ መረጃ ኤኤስፒኤን ላይ የተጋራውን መረጃ አጋራችሁ። ኤኤስፒኤን ላይ በወጣው መረጃ መሰረት ጋብሪኤል ማርቲኔሊ በክለቡ መቆየት እንደሚወድ በተለይ ፕራይም ታይም በነበረበት ጊዜ እንደነ ባርሴሎና፣ ባየር ሙኒክ ተጫዋቹን ለማስፈረም እንደሚፈልጉ ጠይቆት ነበረ። ነገር ግን አሁን ላይ ጋብሪኤል ማርቲኔሊ በአርሰናል ቤት መቆየት እንደሚፈልግ ፍላጎቱን ጠቅሷል። ነገር ግን አሁን ላይ ማይክል አርቴታ በመግለጫው ላይ ተጠይቆ መሸጥ ያለባቸው ተጫዋቾች መሸጥ አለባቸው፣ ይህንን እውነታ መቀበል አለብን ስላለ የዚህ ተጫዋች ጉዳይ በቀጣይ የምንመለከተው ጉዳይ ይሆናል ማለት ነው። ዲያጎ ሲሚዮኒ ከሁሊያን አልቫሬዝ ጉዳይ ጋር በተገናኘ አንድ ነገር ተናግሯል። እሱንም ፋብሪዞ ሮማኖ በኤክስ ድረገጹ ላይ አጋርቷል። ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ብዙ አይነት ስፔኩሌሽኖች አሉ። ማለት ተጫዋቹ አሁን ላይ በአትሌቲኮ ማድሪድ መቆየት እንደማይፈልግ ሙሉ ለሙሉ ፍላጎቱን ገልጿል። አንድና አንድ መዘዋወር የሚፈልገው ተጫዋቹ ባርሴሎና ብቻ እንደሆነ በተደጋጋሚ ጊዜ እየተነገረ ይገኛል እና ከዚህ ዝውውር ጉዳይ ጋር በተገናኘ በደጋፊው ከፍተኛ ስድብ እየደረሰበት ይገኛል። ይህንን እንደሚቃወም ዲያጎ ሲሚዮኒ ተናግሯል። ተጫዋቹ በነበረበት ጊዜ በጣም ወሳኝ ተጫዋች እንደነበረና በተለይ አሁን ላይ ደጋፊዎች እያሳዩት ዲስሪስፔክትን እንደሚቃወም ዲያጎ ሲሚዮኒ በምትመለከቱ መልኩ ጠቅሷል። ሌላኛው ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት ቶክ ስፖርት አሪፍ የተባለ መረጃ ይዞ ብቅ ብሏል። አልቫሬዝን ለማስፈረም አርሴናል አሁንም ቢሆን ግፊት እያደረጉ መሆናቸውን የሚያመላክት መረጃ በዚህ መልኩ አጋርቷል። ቶክ ስፖርት በጣም ታማኝ ነው፣ ምክንያቱም ቤን ጃኮብም እዚህ ላይ ነው የሚሰራው እና አርሴናል አሁን ቁርጥ የሆነ ነገር ተናግረዋል። ማለት ተጫዋቹን ማስፈረም እንደሚፈልጉት በስልክም ጭምር ከማይክል አርቴታ ጋር ንግግር እንዳደረጉ በትላንትናው ዕለት በጣም ወሳኝ የተባለ መረጃ ወጥቷል እና የተጫዋቹ ውሳኔ አርሴናል አሁን እየጠበቁ ይገኛሉ። በቀሪው ቀናቶች ውስጥ ከምንመለከታቸው ጉዳዮች ውስጥ አዳዲስ አፕዴት ይወጣሉ ብለን የምንጠብቃቸው የተጫዋቹ ውሳኔ ላይ ቤዝድ ያደረገ ነው ማለት ነው ዝውውሩ የሚሆነው። አትሌቲኮ ማድሪዶች በምንም ተአምር በየትኛውም ሰርከምስታንስ ተጫዋቹ ወደ ባርሴሎና እንዲዘዋወር አይፈልጉም። ሶ ዩ ሹድ ሃቭ ቱ ትራንስፈር ፎር አርሴናል ያሉት በቃ ከተዘዋወርክ ወደ አርሴናል ትራንስፈር መሆን ያለብህ የሚል ነገር ጉዳይ ወስኗል የሚሉ ነገሮች እየበረከቱ መጥቷል። አልቫሬዝ በቀጣይ አዲስ ነገር ያሳውቀናል ተብሎ ይጠበቃል። ቶክ ስፖርት ላይ በተደጋጋሚ እንደነገርኳችሁ የወጣው መረጃ እንደሚጠቁመው ከሆነ የአርሴናል ስፖርቲንግ ዳይሬክተር አንድሪያ በርታ ከአልቫሬዝ ጉዳይ ጋር በተገናኘ ለመስራት ዝግጁ መሆናቸውን የሚያመላክት መረጃዎች ወጥቷል ማለት ነው። በትላንትናው ዕለት ከኬናን ይልዲዝ ጉዳይ ጋር በተገናኘ ፋብሪዞ ሮማኖ በትላንትናው ዕለት አንድ ነገር አጋልጧል። መግቢያ ለምን እንደገለጽኩላችሁ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ስፓሌቲ የተጫዋቹ ከክለቡ እንዳይወጣ
እንግዲህ ሁሉንም ነገር ክሎዝ ዶር እያደረጉ መሆናቸው። ቼልሲም ተጫዋቹን ለማስፈረም ጥያቄ አቅርቦ ነበረ፣ ውድቅ የተደረገባቸው። አርሰናሎቹም ተጫዋቹን ለማስፈረም ፈልገው ነበረ። ከፊውቸር ከቀጣይ ፕሮጀክት ወሳኝ ተጫዋች ውስጥ ስለሚካተት ኬዳን ይልዲዝ አሁን ላይ ባለኝ መረጃ መሰረት ተጫዋቹን ለመሸጥ ጁቬንቱሶች እንደማይፈልጉ ይህንን መረጃም ፋብሪዞ ሮማኖ ኮንፊርም አድርጎታል ማለት ነው። ሌላኛው የምንመለከት ሰው ጉዳይ ሁሊያን አልቫሬዝን በተመለከተ በጣም በተለያየ መረጃዎች እንደሚመለከተው ከሆነ አልቫሬዝ ወደ ባርሳ ለመዘዋወር ፍላጎቱን በአትሌቲኮ ማድሪድ በኩል ሪጀክት እንደተደረገበት የሚያመላክት መረጃ ሙዱ ዲፖርቲቮም አውጥቶታል። እና ተጫዋቹ አሁን ላይ መታወቅ ያለበት ነገር አንድና አንድ ባርሴሎና ብቻ መዘዋወር እንደሚፈልግ ነው የተለያዩ ምንጮች የሚጠቅሱት ማለት ነው። ስለዚህ በቀጣይ ታዲያ አርሴናል በምን አይነት መንገድ እዚህ ተጫዋች ዝውውር ላይ ይሳተፋል፣ በምን አይነት መንገድስ እንቅስቃሴ ያደርጋል የሚለውን ነገር በምትመለከቱት መልኩ ተመልክተናል ማለት ነው። ዛሬ ያለኝ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ይህን ነው። ከአርሴናል ቤት ሊለቁ የሚችሉ ተጫዋቾችን በተመለከተ ጥቂት መረጃዎችን ላጋራችሁና የዛሬ ስፖርታዊ መረጃዎችንም ምቋጭ ይሆናል ማለት ነው። አርሰናል በክረምት የዝውውር መስኮት ተጫዋቾችን ለመሸጥ እየሰራ መሆኑን የሚያመላክት መረጃዎች እየተዘገበ ይገኛል። ጄሰስ ጉዳይ በተገናኘ በአርሰናልና በናፖሊ በኩል የሚደረገው ድርድር ጥሩ እድገትን ማሳየቱን የሚያመላክት መረጃ በትላንትናው ዕለት ተዘግቧል። ስለዚህ በክረምት የዝውውር መስኮት ገብርኤል ጄሱስ ከአርሰናል የሚለቅበት እድል እንዳለ በጣም ሰፋ ያሉ መረጃዎች እየወጡ ይገኛሉ ማለት ነው። አርሰናል አሁን ላይ ሙሉ ታርጌታቸው ሊሆን የሚችለው የፊት ለፊት መስመር አጥቂን ሁሊያን አልቫሬዝ ነው። ማይክል አርቴታ ለምን ሁሊያን አልቫሬዝ ፈለገ ከተባለ አሁን ላይ በጣም እንግዲህ አርሰናል ከዚህ በፊት የማይፈልገውን ተጫዋች ለማሳመን ፐርሱዌት ለማድረግ የሚሄድበት መንገድ የለም ነበር። አሁን ላይ ግን ካሉት ከማርኬት ውስጥ የተሻለ የሚባለው ሁሊያን አልቫሬዝ ነው። ተጫዋቹ በክንፍ መስመር መጫወት ይችላል፣ 9 ቁጥር ላይ መጫወት ይችላል። ስለዚህ ማይክል አርቴታ ቨርሳታይል መሆኑን ተመልክቶ ነው ሁሊያን አልቫሬዝን ለማሳመን እየሰራ የሚገኘው የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። እስካሁን ባሉ መረጃዎች መሰረት ተጫዋቹ ውሳኔውን አላሳለፈም። ውሳኔውን ሲያሳልፍ ግን አርሰናል እንግዲህ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አዲስ ነገር የምንሰማ ይሆናል። እስካሁን ባለው መረጃ መሰረት ግን ተጫዋቹ ውሳኔው ወደ ባርሴሎና መሆኑን የሚጠቁመን ነገር ነው ያለው ማለት ነው። ሌላኛው ከክለብ አርሰናል የሚለቁ ተጫዋቾች ስም ዝርዝር ገብርኤል ማርቴሊ ይገኝበታል የሚል መረጃ ቢወጣም ተጫዋቹ ግን በአርሰናል ቤት መቆየት እንደሚፈልግም ተዘግቧል። የተለያዩ ሳውዲ ክለቦች ተጫዋቹ ላይ ፍላጎት አሳይተዋል። የአውሮፓ ክለቦችም ሳይቀር ተጫዋቹን ለማስፈረም እጅግ ከፍ ያለ ፍላጎት ቢያሳዩም ተጫዋቹ ግን አሁን ላይ በአርሰናል ቤት መቆየት እንደሚፈልግ ግልጽ ፍላጎቱን ተናግሯል። ማይክል አርቴታ ከክለቡ የሚገኙ ተጫዋቾችን ለመሸጥ መስራት ያለባቸው ጉዳይ ላይ መስራት እንዳለባቸው በግልጽ ተናግሯል። ስለዚህ ይህንን እውነታ መቀበል አለብን፣ መልቀቅ ያለበት ተጫዋች መልቀቅ አለበት ሲል ማይክል አርቴታ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የሰጠው መረጃ ይጠቁመናል ማለት ነው። ዝውውር ሊዘጋ በጣም ጥቂት ቀናቶች ቀርተዋል። በቀሩት ጥቂት ቀናቶች አርሰናል ማንን ያስፈርማል የሚለው ነገር በእጅጉኑ ይጠበቃል። ዛሬ የተመለከትነው የዝውውር ጉዳይ አልቫሬዝን የተመለከተ ይሆናል። የዞሊስን በአርሰናል ቤት እንግዲህ ፐርፎርማንሱን በጥቂቱ እንመልከትና የዛሬ ስፖርታዊ መረጃችን እንቋጫለን። እንግዲህ ፕሪሚየር ሊግ ዛሬም ሲቀጥል በጣም ተጠባቂ ልንለው የምንችለው ኒውካስትል ከሊቨርፑል የሚያደርጉት ጨዋታ ይጠበቃል። አርሰናል በማሸነፍ እንግዲህ ሊጉን ጀምሯል። በትላንትናው ዕለት ማንቸስተር ዩናይትድ በሃል ሲቲ ተሸንፏል። ቶተንሃምን በብሬንትፎርድ 3-0 ተሸንፏል። እና የውጤት ጥቆማ ላደርጋችሁ ብዬ ነው። ዛሬ ደግሞ በጣም ወሳኝ የተባሉ ጨዋታ ማንቸስተር ሲቲ ከቦርንማውዝ ያደርጋል። ሊቨርፑል ደግሞ ከኒውካስትል የሚያደርጉት ጨዋታ እጅግ ይጠበቃል። የጨዋታ ጥቆማ ላደርጋችሁ ብዬ ነው። ከዛ በተጨማሪ አርሰናል በክሪስቶፈር ዞሊስ በጣም ጥሩ ምልማዮች እንዳሉት ያሳየን ይመስላል። ልጁ በጣም ጥሩ ፐርፎርም እያደረገ ይገኛል። ነገር ግን የልጁን ፐርፎርማንስ ሙሉ ለመውራት ሲዙኑን መጠበቅ ይጠበቅብናል። ማይክል አርቴታ በቀጣይ ከቪክተር ዮከሬሽ ዝውውር ጉዳይ ጋር በተገናኘ ወሳኝ ነገር ያስተላልፋል ተብሎ ይጠበቃል። በተደጋጋሚ ጊዜ ልጁ ራሱን ለዴኮ ለባርሴሎና ስፖርቲንግ ዳይሬክተር አቅርቦ ነበረ። ነገር ግን ባርሴሎናዎች ተጫዋቹን እንደማይፈልጉት በተደጋጋሚ ጊዜ እየተነገረ ይገኛል። ማይክል አርቴታ ቤንች ያደረገበት ዋነኛ ምክንያት እንግዲህ ከጉዳት ተጫዋቹን ለመጠበቅ እንደሆነ እየተዘገበ ይገኛል። የዛሬ ስፖርታዊ መረጃችን አርሴናልን በተመለከተ ይመስላል። በሌላ ቪዲዮ እስክንገናኝ ቸርና ጥሩ ጊዜ ተመኞች።